ማንኛውም ጾም ሲጾም ከመሬት ተነስቶ ለምን አንጾምም ተብሎ አይጾም። ጾም ከመጾሙ በፊት ምክንያት ያስፈልገዋል። ከጾሙ በኋላ ደግሞ ውጤት ያስፈልጋል አይደል? ኢየሱስ ክርስቶስ 40 ቀን ስለጾመ ሐዋርያት ከዛ በኋላ በየዓመቱ 40 ቀን ጾመዋል ወይ? ጾም ሁል ጊዜ በመጽሐፍ ቅዱስ ውስጥ እዚህ ውስጥ በብሉይም በአዲስ ኪዳንም የተጾመበት ጥቅሶችን ሄዳችሁ ስታዩ የጾሙት ግለሰቦች ወይም ህዝቦች በወቅቱ አንድን ጾም ሲጾሙ ከመጾማቸው በፊትና ከመጾማቸው በኋላ ሁለት ነገር አለ። ከመጾማቸው በፊት ሁሉም እዚህ ውስጥ ያሉ የሚጾሙበት ምክንያት ገጥሟቸዋል። ምክንያት ሳይገጥማቸው በቀደም አበበ ጾመዋል ብሎ አይጾሙ። በቀደም እንትና የጾመው ነው የሱን ጾም እኔ ልድገመው ብሎ አይጾም። እሱ የጾመበት ምክንያት አለው። ምክንያት በሌለው ሁኔታ በመጽሐፍ ቅዱስ ውስጥ ለምን ግን ዝም ብዬ አልጾምም፣ ከመሬት ተነስቼ ለምን አልጾምም ብሎ የጾመ ሰው የለው። ስለዚህ ጾም ሁልጊዜ ከመጾሙ በፊት የሚጾምበት ምን ያስፈልገዋል? ምክንያት። ሁለት ከተጾመ በኋላ ደግሞ ምክንያት ስላለው ማለት ነው። የዛ ምክንያት ውጤት ሁሌም ከጾም በኋላ ይጠበቃል።